ልጁ ልትሞት የተቃረበች አንዲት ትንሽዬ ልጅ አገኘ። ወዲያውኑ ይዟት በኪሱ ውስጥ ከተታትና ወደ ቤቱ ወሰዳት። አንድ ጉድጓድ ሳህን የሞቀ ወተት ሰጣትና ገላዋን እንድትታጠብ አደረገ። ልጃገረዷ በመጨረሻም አገገመች። ልጁ ትንሽ ሳጥን አውጥቶ እንደ አልጋ እንዲሆናት ለስላሳ ፎጣ ነጠፈላት። ልጃገረዷ እንደ ራባት ተናግራ በደስታ ተኛች። ልጁ አንድ ሳህን ምግብ አመጣላት። እያንዳንዱ የምግብ ቁራጭ ለእሷ እንደ ትልቅ ኬክ ይታያት ነበር። ልጁ የቤት ስራውን ሲሰራ እሷ በደስታ ተመገበች። ልጃገረዷ መጽሐፍቱ ላይ ወጥታ ወደ ጠረጴዛው በመሄድ እጇ አጠገብ ተኛች። እሱም በጣም ቀስ አድርጎ ነካት። ምን ያህል ቆንጆ እንደሆነች ሲመለከት ልቡ በኃይል ይመታ ነበር። በማግስቱ ወደ ትምህርት ቤት ከመሄዱ በፊት እንድትደበቅና ማንም እንዳያገኛት ነገራት። እሱ እንደወጣ ግን እናቱ ለማጽዳት መጣች። ልጃገረዷ ከመስኮት ጀርባ ተደበቀች። እናቱ ጽዳቱን ጨርሳ መስኮቱን ዘጋችው። ልጃገረዷ ወደ ውስጥ መመለስ አልቻለችም። በቅዝቃዜው ተንቀጠቀጠች። ልጁ ሲመለስ እሷን በማጣቱ በጭንቀት ፈለጋት። በመጨረሻም ከመስኮቱ ውጪ የመንኳኳት ድምፅ ሰማ። ከዚያም በፍጥነት ወደ ውስጥ አስገባት። በተሻለ ሁኔታም ለመግባባት እንዲችሉ የሞባይል ስልክ ሰጣት። ይህ ድርጊት በኋላ ላይ ሕይወቷን እንደሚያድን አላወቀም ነበር። ልጃገረዷ ንጹሕ ልብስ ስላልነበራት ልጁ ቀሚስ ሰፋላት። ነገር ግን ቀሚሱ ለእሷ በጣም ትንሽ ነበር። ልጃገረዷ የባርቢ አሻንጉሊት ልብሶቿን ለማምጣት ወደ ቤቷ ለመሄድ ወሰነች። በመስኮት ዘላ ወጣች። ወደ ቤቷም ሮጠች። ነገር ግን ከቤቷ ፊት ለፊት ያለው ደረጃ እንደ ተራራ ይታያት ነበር። ደረጃውን ደረጃ በደረጃ ትንፋሽ እያጠራት ወጣች። ወደ ክፍሏ ተመልሳ ሳጥኑን ከፈተችና በርካታ ቀሚሶችን በቦርሷ ውስጥ ከተተች። ልክ ልትወጣ ስትል ቤት ውስጥ ሰው አለመኖሩን ያስተዋለ ሌባ በመስኮት በኩል ሰብሮ ገባ። ልጃገረዷን ለመቃወም በጣም ትንሽ ስለነበረች ለልጁ የእርዳታ የጽሑፍ መልእክት ላከች። ልጁ መልእክቱን ካየ በኋላ ወዲያውኑ ወደ ቤት ሮጠ። ሌባዋ ወደ ልጃገረዷ ክፍል ገባች። እሷ እንደ ባርቢ አሻንጉሊት መስላ ተቀመጠች። ሌባዋ ግን አሁንም ተጠራጥራ ነበር። ወሳኝ በሆነ ቅጽበት የሌባዋ ስልክ ጠራ። ግብረ አበሯን እንድከፍትለት ስለነገራት ወደ ታች ወረደች። ሁለቱ እንደገና ወደ ላይ ሊወጡ ሲሉ ልጁ ደጋግሞ እየደወለና ሊደርስ እንደሆነ የሚገልጽ መልእክት ይታይ ነበር። ሌቦቹ የሆነ ችግር እንዳለ ተረድተው በፍጥነት ሸሹ። ልጁ ሲደርስ ልጃገረዷን በሰላምና በጤና አገኛት። ከመደሰቱም የተነሳ አቅፎ ሳማት። ፓርት 2 እንዲደርሳችሁ ቤቱን ፎሎው፣ ላይክ ማድረግ እንዳይረሳ።